ቢስ አለ እድሜ ለመንግስት ይው ጥሩምባ ቆራጦ ቁምቢ ጥሩምባ ቆራጦ ቁምቢ ምን ነካቸው አቶ ቁምቢ ጥሩምባ አሁን ነገ ሰው ቢሞት በዚህ ነው የሚያዙት ነገ ድተኛ ቢሞት በዚህ ነው የሚያዙት ምን ነካቸው ተኞት እንዳንኮራፉ የኔን ፎቶ አንስቶ የሚሄደው በ200 ብር ነው አይ ይበቃውታል እማማ ዝናሽ አንቺ ላሉ ደህና ናት ወይ ሰው አንቺ ላሉ ደህና ናት ወይ አታንሳብኝ አላልኩ ተሰናቁጭ በለ ጋቢውን አንጣልኝ አራክ ተኝ በቃ ተኝ እንዳንኮራፉ አቤት ምንድን ነው እማማ ዝናሽ አንቱ ኧረ ተረሱ ፎቶ አልነሳም ካሜራ 200 ብር ነው ፎቶዬን እየያዘ የሚሄደው አንስቶ ይበቃዎታል ምን ችግር አለ 200 ብር ነው ፎቶዬን አንስቶ ይዞ የሚሄደው ይበቃዎታል ወይዛ እሱንም ላንተ ሰጠው ደግሞ የኔን ፎቶ አንስቶ የሚሄደው በ200 ብር ነው አይ ይበቃዎታል ቅድም ሲያነሳ ቆይቷል አንሳቸው ያው ቅድም ሲያነሳ ቆይቷል አንሳቸው ነው በዚህ ሲያነሳ ቆይቷል ቅድም አረ ከፍሎ የለ እንደ መቶ ፎቶቱን ያንሳ ቅድም ሲያነሳ ቆይቷል 200 ብር ከፍሎታል እኮ ፎቶቱን ያንሳው ቅድም ፎቶ ቅድም ተገባ ጀምሮ እያነሳ ነው የቆየው ከፍሏል አንሳቸው መነጥሩ የሚያስጠላ እዚህ ጨመረለት 200 ብር ይኸው ጨመረለት ጨምሮለታል ብር ይሄ 100 ብር ነው ይሄ አዎ ቅድም ተገባ ጀምሮ እያነሳ ነው የቆየው ስለምወዶት ነው ፎቶ ማነሳው ቆይችን ነው የኔን ፎቶ እያነሳ ይዞ የሚሄደው ፎቶ እኮ ይሸጣል እንዴ የገዙ ሰዎች በቴሌቪዥን ያገባሉ ይሸጣል እንዴ ፎቶአቸው አንድ ሳቁለት አንድ ፎቶ ያንሳውት ፎቶ እኮ ይሸጣል የገዙ ሰዎች በቴሌቪዥናቸው ያገባሉ ሲያነሳቸው አለው ተገባ ጀምሮ ሲያነሳ ነው አይ መልሱልኝ ከፎቶ ካላነሳው ካልሳቁ መልሱልኝ ተገባ ጀምሮ ፎቶ ሲያነሳ ነው ያለው ፎቶን እያነሳ ወጥቶ ይሸጣሉ ደህና ሮቶ እያለት ነው ደብረ ብርሃን የገዙ ሰዎች ኢሳያስ ደህና ሮቶ ኢሳያስ ናግባና እዛው አይደለም ድሮ ሰላም ይለኝ ኢሳያስ ነኝ እያለ አንዱ ገብቶ በቀደም ያጡትን ገንዘብ ነጠቀ። አንተ ኢሳያስ አይደለም። አረ ኢሳያስ ነው እንዴ? ምንድን ነው
አይደለም ኢሳያስ ነኝ ብሎ በቀደም ጋር እኔ አላውቀውም እንደ ኢሳያስ ነው ቁመቱ ዘለግ ያለ እንደ የጨበጥኩት እንደዘም ነጠቀ እና መልሼ ነጠቅኩት ያኛው ኢሳያስ አይደለም ይሄኛው ኢሳያስ ነው ኢሳያስ ሌባ አይደለም እዚህ ቤት ነው እዚህ ቤት ያለችው በሰርግ አግብቶ ፍሬወትን እኮ ደህና ነው ቶይ እግዚአብሔር ይመስገን ደብረ ብርሃን መች ነው አብረን የምንሄደው ሰሞኑን ደግሞ እርጎ አልገዛውም ተቀበሉ ምን ሰሞኑን እርጎ ስላልገዛሁለት ብሩን ልስጦት ምን ስላልገዛል እርጎ ስላልገዛሁለት አሁን ጦርሲ የሰኔ ጦር ሲፈታ ነው አሁን ጦር ሚሪንዳ የሰኔ ጦር ነው እልም ታስፈታለህ ወይ አዎ ንገረኝ ጆሮ አሰማም ተቀበልና አዎ ህልም አለኝ ህልሙን እየተቀበለ ንገረኝ ጆሮ አይሰማም እዛ በህልሜ እኔና እርሶ ብር ስንቆጥር አየሁ ቆንጆ ነው ምን ላገኝ ነው ቆንጆ ነው ሌላ ህልም አለ ሌላ ምንም አለም ያለው አለ ቆንጆ ነው በጣም ሌላውን ህልሙን ሁሉ የሰውን ይዘመተ እንዳትናገር ብቻ ጓደኛ አለኝ የጓደኛዬንም ላስፈታ ህልሜን አይ ራሱ መጥቶ ያስፈታ ገቢ ቀንሳላ እዚህ ደባር እየያዙ መጥቶ የሰው አንዱ የሌላ ሰው ህልም ይዞ መጥቶ አስፈታም የራሱ ገቢ ቀንሳል ሁለት ሰው ከመጣ ሁለት መቶ ይሰጣል ሌላውን ህልም ያለው በሞቴ የጓደኛዬን ህልም ፍቱልኝ ሌላ የኔ ያለምኩትን ልንገሮት ነው የሚለው የራሱ ሊነግረን ህልም ይዘህ መጥተህ እንዳትናገር በህልሜ አለ እርሶ እየሰሙ ነው አሁን ተናግሯል እኮ ሌላ ነው ያየው እርሶ ይመስሉኛል አለ ጸጉር ቤት ጸጉሮትን ሲተኮሱ አየሁኝ ጠጉሬ ሉጫ ነው ዞማ ነው እዚህ ነው የሚደርሰው ግን በህልሜ ጸጉሮቱን ሲተኮሱ አይቻለሁ በደንብ ሽበቱ ጠፍቶ ጥቁር ሆኖ እሳት የነካው ጠጉሬን ቡዳ ነው የበላኝ ቡዳ እሳት ሆኖ ቡዳ ነው ድሮ ነው ወይ ቡዳ የበላው ጸጉሮትን በጥቁሩ ጊዜ ቡዳ በላኝ አሁንም በነጩም አሁንም በነጩ ሽበት ቡዳው በላኝ በጥቁሩ ቋጥሬው ነው ጎንጉኜ እዚህ እንጂ ትልቅ ነው እዚህ ቋጥሬው ነው እየወረደ ፊቴን አንገቴ ላይ እየወረደ ፊቴን እየሸፈነ ቋጥሬ ነው ይኸው ቋጥሬ ነው ተቋጥሮ ነው እንጂ ረጅም ነው እንዴ አሁንም ቡዳ ያሰጋውታል ማለት ነው ይሄንን ለመብላት ሆይ ጉድ እኔም ጎነጉነው እኮ ፊቴን እየወረደ ይሸፍነኛል ጸጉሮት ይኸው ተቋጥሮ ይኸው በጣም ተጎንጉኗል ይሄ ሁሉ ጸጉር ግን በጣም ነጭ ነው አንተ እየፈታ ነው ትፈታዋለህ እማማ ዝናሽ በጣም ቆንጆ ጸጉር ነበረ ወይ ድሮ እንዴት ቡዳ ሊበላው ተቻለ ነው የሚለው እኔ ዛሬ ሁሉ ጠጉሩ ቆንጆ ነው ማን ደግሞ ናግባ ማን ያንቺ ላሉ ልጅ ነው የቱ ደላላው እዚህ ቤት መጥቶ አያውቅም ቀጤማ የሚሸጠው እየመጣ ሰላም ላይ ነበር ማን ነው ቀጤማ የሚሸጠው ነው ይሄ ቀጤማ የሚሸጠው ልጅዋ ነው ተልኬ ነው አንቺ ላሉ ልካይ ነው የሚለው ቀጤማ የሚሸጥ ልጆቿ ሁሉም ማረፊያ ናቸው ልጆቿ ሁሉም ማረፊያ ናቸው ሴትዮዋ ለመጡ አንቺ ላሉ አትሆም ልጆቿ የሰካራም እናት የለንም ብለዋታል ኧረ በጣም
እናቴ አንቺ ላሉ ልካይ ነው እያለ ነው። ቄጤማ ነጋዴው ምን ፈልጎ ነው? እሷን መላእክት አልቀበልም። የራስህን ችግር ተናገር። እልም አይተህ እንደው ወደዚህ ወንበር ቀይር 100 ብር ነው ከፍለህ እልም ታስፈታለህ። እናቴ አንቺ ላሉ በነፃ ትፈታልኛለች። እሷ አታንሳብኝ እኮ መልእክት ተልኮ ነው። አልቀበልም የእሷን። የራስህን ጉዳይ ብቻ ተናገር። የሚታጠብ ልብስ ካለት ላኩልኝ ልጠብልዎት ብላለች። አንቺ ላሉ እያለ ነው። ጠባት ቡዳ ሰላቢ ለመንጠቅ እኮ ነው። እሷ 10 ሺህ ብር የቤት ኪራይ አላት እዛ። የሚታጠብ ልብስ ካለ አንሶላም ካለ ልጠብልዎት። ሌባ ለመንጠቅ ነጣ ለመውሰድ ይሄ ልጠብው ሰው እያጣም የሌሊቱም ልብስ ልትወል እንድታጥብልዎት ነው ትጠብልዎት። አይ ታጥቧል። የኔን ጃኬት ትጠብልኝ እንደው ታጥቧል። መንግስት የቀጠረው የኔን ልብስ ትጠብልኝ ልስጣት እንደው መንግስት የቀጠረው አለ። እዚህ እየመጣ ቤቱን ሁሉ ያጠዳል። ልብሴን ሁሉ በሮንዶሪ ያጥባል። መንግስት የቀጠረው ይሄንን ትጠብልኝ የእርሶ ነው ብዬ ልሰጣት ነው። ዝም በሉ ዝም የኔ ነው በሉ አውቀው የኔ ነው በሉ አውቀው የኔን ጃኬት ልሰጣት ነው የማማ ዝናሽ ነው ብዬ ዝም በሉ። የኔን ትጠብልኝ እንካ ይዘላት ይድላን ይችላሉ ትጠብልኝ። የማማ ዝናሽ ነው እሳቸው የሚለብሱት ልብስ ነው። ትጠብላቸው ይዘው ሂድ። እንዴ የኔ ልብሴ መንግስት የቀጠረው አለ። አረ ዝም በሉ ትጠቡ። ወንዶሪ ችግር የለውም። መንግስት ያገባልኝ ወንዶሪ ያለ ልብስ ማጠቢያ ችግር የቀጠረው አለ። አረ ችግር የለውም ትጠበው። የኔ ብቻ ሳይሆን የብዙሃን ደካሞች የብዙሃን ደካሞች የተቀጠረ የደካሞች ጥዳት የሚያጠዳ ይሄ ይታጠባል ወይ እያለ ነው። ጋቢውን ስጠኝ እኮ ጋቢው ይታጠባል ወይ? አይ በህግ አይታጠብም ማለት በቃ ቁጭ በል አይታጠብም ማለት የተቀጠረ አለ። አልፈልግም በቃ የተቀጠረ አለ። መንግስት የቀጠረው በቃ የአልጋ ሁሉ የመንግስት ነው። የአልጋ ሁሉ የመንግስት ነው። የቁምሳጥኑ ተነመጣት የመንግስት ነው። የቴሌቪዥኑ የመንግስት ነው። የኔ አይደለም። ዋናው መንግስት የተመረጠ ጊዜ መርጬ እጄን ሰጥቼ ነው መንግስት የሰጥቶ ያስቀመጠኝ። ዋናው መንግስት የተመረጠ ጊዜ መርጬ እጄን ሰጥቼ ነው። ይሄ ቤት ሰርቶ መንግስት ነው ያስቀመጠኝ። ይሄ ቤቱ ተነቃው የመንግስት ነው። ጡረታ እድር አለ አይደል እንዴ? ሁለተኛ መንግስት ይቀበረኛል አትበዛው። እድሩ ሞር የምበራበት ይሰጠኛል ወይ? ሲጀመር እርሶ በገንዘቡ በልተውበት ያውቃሉ ወይ? እዚህ ውስጥ ወሽቀውት አይደለ ቁጭ ያደረጉት ወይ? መርቁን እያበሰው የሰጠኝ እና አንድ ቀን መርቁን በገንዘቡ በልተውበት ያውቃሉ ወይ? ልጆቻቸውን እያያዙ መጥተው ልጆቻችንንም መርቁልን እኛንም መርቁልን እያሉ እንደውም ጋሽ ቁምቢን እጠራቸዋለሁ። ሁለተኛ እያሉ ነው መንግስት ነው የሚቀብረኝ እያሉ ነው ብዬ እጠራቸዋለሁ። መንግስት ነው የሚቀብረኝ አቶ ቁምቢ መጥተው እዚህ አሁን ብለዋል ነው የሚቀብረኝ አትበሉ ብለዋል እኮ። ለምን አሉ ታዲያ? አሁን መንግስት ነግረውኛል። ለምን አሉ ታዲያ? ለምን አሉ የሚቀብረኝ እያልኩ ነበረ። አሁን አቶ ቁምቢ መንግስት ነው የሚቀብረኝ አትበሉ ብለዋል። አሁን ብለዋል። ለምን አሉ መንግስት ነው እኛ ምን ስራ ይዘን ነው? ለምን አሉ? አሁን ለምን አሉ? ለነ ኢሳያስ አሁን ሲናገሩ መንግስት ነው የሚቀብረኝ አሉ። እነግራቸዋለሁ ድሮ መንግስት ነው የሚቀብረኝ። አሁን አቶ ቁምቢ መንግስት ነው የሚቀብረኝ ልደውልላቸው። እኛ ምን ስራ ይዘን ነው አሉ ብለዋል። አሁን ብለዋል። እርሶ ብለዋል። ለጋሽ ቁምቢ ደውዬ ድሮ መንግስት ነው የሚቀብረን ብዬ ነበር። አሁን አቶ ቁምቢ እኛንን የምንቀብሮት እኛ ምን ስራ እኮ ለምን አሉ? አሁን ብለዋል። ሰምቻለሁ። ብያለሁ። አሁን እዚህ ቁጭ ብለው ኢሳያስ ሰምቷል። ይኸው ሰምቷል። ምስክር አለ።
መንግስት ቀብረኛ ጋሽቆምብዬ ብዬ ድሮ ብዬ ነበር። አሁንም ብለዋል። አቶ ቁምቢ ዋና የድሩ ዋና አሁንም ብለዋል። ሰምታችኋል ብለዋል አይደል? አዎ እያሉ ነው። አትበሉ እኛ ምን ስራ ይዘን ነው ብለዋል። አሁን ለምንድን ነው ያሉት? ቆይ ልጥራቸው። ሄሎ ጋሽቆምቢ አቃጣሪ አቶ ቁምቢ ሄሎ ጋሽቆምብዬ ሄሎ ጋሽቆምቢ ደህና ዋሉ ጋሽቆምቢ ይመጣሉ። ይኸውልዎት ጋሽቆምቢ እማማ ዝናሽ ምን አሉ መሰሉ? መንግስት ነው የሚቀበል ድካሞት ጋሽቆምቢ ድካሞት ከንቱ ሆነ ጋሽቆምብዬ ቶሎ ጋሽቆምቢ ቶሎ ድረሱ። እማማ ዝናሽ መንግስት ነው የሚቀብረኝ አሉ። ቶሎ መጣው። እሺ ሊመጡ ነው። ድሮ አዳምጠኝ። ድሮ መንግስት ነው የሚቀብረ ብያለሁ። አሁን አቶ ቁምቢ እዚህ እየመጡ የድሩ ዋና ዳኛ ናቸው። አቶ ቁምቢ እዚህ ይመጡና መንግስት ነው የሚቀብረኝ አትበሉ፣ እኛ ምን ስራ ይዘን ነው አሉ አቶ ቁምቢ። አዎ አቶ ቁምቢ ማረፊያ ሰው ናቸው። አረ ማረፊያ ሰው እና አደፍርስ የሚባለው ሰውዬ ለኔ ዋና ቀኝ እጄ ነው። አደፍርስ የሚባለውና አቶ ቁምቢ ሌላው ነጥቆ የሚሄድ ቀምቶ የሚሄድ ሌባ ብቻ ነው የሚመጣው። ተናድጄ ነው የመጣሁት። ምንም ዛሬ ስሜን አትጡ። ዛሬ ተናድጃለሁ። አናደደብኝ እራስዎት ነን። አሁን ዘካርያስ ስልክ ደውሎ እማማ ዝናሽ መንግስት ድሮ ተናድጃለሁ እንደዚህ ለምን ይላሉ? እንደዚህ የፈለገ ነገር እንደዚህ አልፈልግም። ለምንድን ነው እርሶ እድሩ እያለ መንግስት ነው የሚቀብረኝ አሉ? ድሮ ዛሬ ብለዋል። አሁን እርሶ አትተውኛል። እርሶ መንግስት ነኝ አላሉኝም። እዚህ እየመጡ እርሶ ብዬሽ ነበር። እርሶ አትተውኛል። አሁን ድሮ ብያለሁ። ድሮ ተናድጃለሁ። ወይዘሮ ዝናሽ ተናድጃለሁ። ዛሬ አሁን ስልክ ያናደደው በሳት ይቃጠል እዛ አይደለም። እርሶን ያናደዱኝ። አሁን ዘካርያስ ስልክ ደውሎ እርሞትን አውጡ ጋሽቆምብዬ አቃጣሪ በጠጅና ባረቄ በውስኪ እየተገዛ እኔ እንደዛ ደግሜ በሉ እኔ ማልቀስ አለብኝ። እኔ አለቅሳለሁ። ድሮ ያልኩትን ነው። ድሮ እንደማመጥ አቶ ቁምቢታ እኔ ዛሬ ተቀይሜ እወጣለሁ። ወይዘሮ ዝናሽ ሞት ድሮ ብያለሁ። ዛሬ ብለዋል። ዛሬ እነሱ አትተውኛ ጥቻለሁ አላልኩም? ስትመጡ ዛሬም ብለዋል። ምን በደልኖት ብለዋል። ለምንድን ነው የሚሉት? ዛሬ ብለዋል። ዛሬም ብለዋል። አይ ችግር የለም አውቄ ድሮ መንግስት ነው የሚቀብረኝ ብያለሁ። ድሮ አልኩ ለእነሱ። ዛሬ አላሉም። አሁን ተናገርኩት። አሁን እኔ ተናድጃለሁ። ዛሬ አሁን መመዝገብ አይደለም ይሄ። ተናድጃለሁ። መዝግበውኝ የለም አስፈርመውኝ የለም። ወሬ ዛሬ በጣም ይቀጣሉ። መጀመሪያ ነገርን አዳምጦ ድሮ ብያለሁ። መንግስት ነው የሚቀብረኝ ድሮ። አሁን እርሶ ብዙ ጊዜ መንግስት ነው የሚቀብረኝ አትበሉ። እኛ ምስል አይዘን ነው አላሉኝም? ተው እንዴ! አሁን ድሮ ብያለሁ። ያልኩትን ይዞ መጥቶ አቃጠረ።
ሌባ እኔማ አሁን ስልክ ደውሎ እንደዛ ሲለኝ ተናድጄ አለቀስኩኝ። እኔማ አለቀስኩኝ ተናድጄ። እሱና አደፍርስ ነው ሁለታችሁ ወገን የዘመድ የሌ ሌላው ነጥቆ የሚሄድ እየቀማ የሚሄድ ነው። ሌላው የዘካርያስ ልጅ እዚህ አየኋት። እንዴም እሰርጉ ላይ ቁጭ ብዬ የሰርግ ዘፈን እየዘፈንኩ የተወለደች ልጅ ማሉ ግዴለም ዘካርያስን እሰርጉ ላይ በወንበር ቁጭ ብዬ የሰርግ ዘፈን እየዘፈንኩ ሰርገኛው ተወጣች የመጣ 10 ሺህ ብር ሸለመኝ። 10 ሺህ ብር ሰጥቼው ይሄ የሚካሄድበት መኪና ተገዛበት። ገንዘብ የዘካርያስ ልጅ ቆንጆ ለምን ገባሽ? እዚህ ማማን ሰላም ሰጥ ያለ ቀሚስ አለ። እድሜ ለመንግስት ይኸው ማማ ትስሚኛል። ሌላ ጊዜ ማበይ ሳሚያት በሉ ማበይ ደግሞ ቆይ ልሳምሽ እደጊ አሁን ይቺ ስትወለድ የሰርጉ ዕለት የዘካርያስ ሰርግ ዕለት አዳምጡ። የሰርጉ ዕለት የዘካርያስ ሰርግ ዕለት በወንበር ቁጭ ብዬ የሰርግ ዘፈን እየዘፈንኩ ሰርገኛው ተጠርቶ የመጣው አዳምጡ። ይቺ የተወለደች የዘካርያስ ልጅ ናት። ዘካርያስ የወለዳት ይቺ ልጅቷ ይቺ አሁን ቅድም አፍንጫዋ እሱን ነው የምትለው። አፍንጫዋ ቆረጥ ዘካርያስን አፍንጫዋ የእሱን አፍንጫ ነው የምትመስለው። 100 ብር ስጧት። ዝም በሉ ትሰጣለች። ጭማቂ ዶክተር በረከት ጭማቂ አጠጣቸው ለማማ ዝናሽ። ጭማቂ መድኃኒት ነው። ጭማቂ አጠጣቸው ብለውት ጭማቂ እየጨመቀ ሊያጠጣኝ ዶክተር በረከታቸው ማዘውት ዘካርያስ ጭማቂ አጠጣቸው መድኃኒት ነው። ጭማቂ አጠጣቸው ለማማ ዝናሽ ብሎ ዶክተር በረከታቸው ምን ያዘዘ። አሁን ትጠጫለሽ። ቆይ እዛ በጥጦ እዛ ቤት አመጣልሽ አይደል? ቅድም ትጠጫለሽ። አይዞሽ 100 ብር ስጧት። 100 ብር ስጧት። 100 ብር ስጧት። ኦይ ሁሌ ነው የምሰጣት። እሷ አዶ አይደሉም። ሁልጊዜ እዛም ቤታቸው ስሄድም እዛም እድር ልመዝግባት። እንዴት ትመዘገባለች እድር? እሱ እናንተ እድር ውስጥ ነው? አዎ። ዘካርያስ እናንተ እድር ውስጥ ነው? አዎ። ታዲያ እሱ ተመዝግቧል። ሚስቱስ ተመዝግባለች? አዎ። እሷም እናንተ እድር ውስጥ ናት? አዎ። በቃ እናትና አባቷ ተመዝግበዋል። እሷ ሕፃን ነች። አይ ግድ የለም ልመዝግባት። ስሟ ማን ነው? መዘግቡሻል። ስሟ ማን ነው? ስሟ ማን ነው? ስሟ ነገር ማን ነበር ስሟ? ግደላይት ነው። ስምሽ ማን ነው? አንቺ ማን ነው ስምሽ? ግደላይት እኔ ያወጣሁላት ጌጤነሽ ነው። ድሮ የተወለደ ጊዜ ጌጤነሽ። በቃ ጌጤነሽ የአንገት ወርቅ ነሽ ወይ የጆሮ ጉትቻ ጌጤነሽ አልኳት። በቃ ጌጤነሽ። የአባቷ ስም ማን ነው? ዘካርያስ። የአባቷ ስም ዘካርያስ። እሺ እድሩ ላይ ስትመጣ የምትበላው ምግብ ቆንጆ መሆን አለበት። ምንድነው ምግብ የምትወደው? እድሩ ላይ እንድናዘጋጅላት ስትመጣ የምትወደውን ምግብ ንገሩ። የዘካርያስ ልጅ ነይ። እሱ ይነግራል። እናቷ ትነግራለች። ጀማነሽ እኮ አሁን ንገሩኝ። ወይዘሮ ዝናሽ የምትወደው ምግብ ንገሩኝ። እሷ አይነት ቆስጡታል። ለሱ ሰጥቼዋለሁ ለዘካርያስ። እጇ ላይ ምዝዝ አድርገው
ቅምት ይወስዱታል። በሉ እኔ ልሂድና ከአሁን በኋላ ለማንኛውም ሰው መንግስት ነው የሚቀብረኝ። እንደ እድሩ የት ሄዶ እድሩ እያለ ነግረውኛል። ዝም ብሎ ነገር ያቃጥራል። ድሮ ብያለሁ፣ ድሮ መንግስት ነው የሚቀብረን ብያለሁ። አሁን እርስዎ መጥተው ታውፊት አልመዘገቡኝም፣ አላስፈረሙኝም። በዚህ የድሉ በመዝገቢያው አልመዘገቡኝም፣ አላስፈረሙኝም። ደህና አደሩ፣ ሰላም ግቡ። ኧረ ጥሩምባው ቀረ፣ ቁንጅታ ጥሩምባው ቀረ፣ ኧረ ጥሩምባው ቀረ። ጥሩምባው ቀረ አቶ ቁንቢ። ጥሩምባው ቀረ አቶ ቁንቢ። ድምጤ በመሰማቱ መንግስት ሸለመኛሉ እኛ አቶ ቁንቢ። በዚህ ጥሩምባ ድምጤ በመሰማቱ መንግስት ሸለመኛሉ ገንዘብ። አቶ ቁንቢ ጥሩምባው ቀረ። አይ ተመልሰው ይመጣሉ። እንዴ ሰው ሲሞት የሚያዙበት አይደለም እንዴ? እየዞሩ የጥሩምባው ሰው ሲሞት እድርተኛ ሲሞት የጥሩምባው ማዘያ ነው። ጭማቂ ለኔ ከምጠጣው እዛ ቤት ውስጥ ሰጥቷታል። እዛ ቤት ህጣን ልጆች ስላሉ ልትጫወት እዛ ገብታ ነው። ረሳሁት ሄዱ። ምን ይሻላል አንተ? በቃ እሱ አስቀምጡላቸው። ኧረ እኔ ሰው ይወስድብኛል። አንተ ቤት አስቀምጥ። አይ ምን ነካቸው አቶ ቁንቢ? ጥሩምባ አሁን ነገ ሰው ቢሞት በዚህ ነው የሚያዙት። ነገ እድርተኛ ቢሞት በዚህ ነው የሚያዙት። ምን ነካቸው?